በፕሌን መሄድ በጣም ትፈራለህ? አዎ በጣም ከባድ ነው። ግን ደግሞ ትመላለሳለህ። መላልስ ግድ ሲሆን ነው። ለምን ነው የምትፈራው በፕሌን መሄድ? እኔ እንጃ ፎቢያ ሁሉም ሰው አለው አይደል? የኔ አቲቲዩድ ነው። ወደ ላይ ከፍ ሲል ፈራለሁ በጣም። ያኔ በቃ ጸሎት ነው። ሲነሳ ነው ደግሞ ፈራው። ግን የደረሰበት እንደ መፍራት አሁን ገጥሞኛል። ኧረ ተው የገጠመኝ ልንገራ። አሁን ጄኔቫ ዳይሬክት ፍላይት አለ ከአዲስ አበባ። በፊት ግን ድሮ ኮረስፖንዳንስ አለ ከዋይ ኢትዮጵያን አየር መንገድ ሮም፣ ሚላኖ፣ ፍራንክፈርት ምናምን ይዘን ከዛ በኋላ የራሳቸው ኮኔክሽን ፍላይት ምናምን ነው። እሺ። እና ባሊታሊያ ከጄኔቫ እንሄድ ያው ሁለት አይታላ አንድ ሰዓት ምናምን ከሆነ ትልቁ አይደለም መካከለኛ አውሮፕላን ሁለት ወንበር ያለው ምናምን እዚህ ጋር መጣ። አንድ ፈረንጅ ቁጭ አለ። ፈረንጅ ታውቃቸዋል። ቋቋ አረገ። መጽሐፉ ማንበብ ጀመረ። ከዛ በሰላም እየሄድን 38 ደቂቃ በኋላ ምንም ባላሰብነው ሰዓት ወረደ አውሮፕላኑ ማለት ሹት ሲያደርግ የልጅ ድምጽ የቺክ ድምጽ ምናምን እኔ ከጢበኔ ብቻ የተባበርኳቸው ነው የሚመስል። እሺ በጣም ትክክል ያልሆነ ድምጽ አወጣው። ጮኩ። ያ ድምጽ ውስጥ እንዳለ አታውቅም ነበር? አላውቅም። እስከዛ ቀን ድረስ የማዘር ድምጽ ወደ ውስጥ እንዳለ ጮኩ። ከዛ ያው ስቴብል ሲሆን በጣም ሰርፕራይዝ ያደረገ ይሄ ሁሉ ነገር ሲፈጠር ሰውየው መጽሐፍ ያነባል። እንዴት እንደሚያየም ይታየኛል። በቃ እዚሁ ላይ ነው ይሄ ሌላ አውሮፕላን ውስጥ ነው ያለው ሲጠራጠር ማለት። ከዛ መጨረሻ ያው እንትን ኖርማል ነው እንዴ አሁን ሲያስመስል ነው እንጂ ምናምን አለ ልቤ ማለት። ከዛ አናገርኩት ሜሲዮ አልኩት ያው ሚስተር እንደማለት ነው። ከዛ vraiment vous avez pas peur አሉት። አሁን የምር በአማርኛ ኢኩቫለንቱን ስታስመስል ነው እንጂ እውነታውን አልፈራም እንደማለት ማለት ስለው ለምን ፈራለሁ አለኝ። ለምን ፈራለሁ ሲለኝ እንደ አይነት ነገር ከዚህ በፊት ደርሶብኝ ያውቃል አልኩት። ስለው ሁሌ አለኝ ከባይ በአውሮፕላን ዥዋዥ የሚጫወት ፈረንጅ ጋር ተሳፈርኩ እና ይሄ ደርሶብሃል ስለው በቃ ብዙ ጊዜ አውሮፕላን ሲነምስ ሬጉላር ይደርሳል አለ። ምንድነው የተፈጠረው አልኩት። ስለው የአየር ቀዳዳ የሚባል ያትሩዳር አለ በፍራንሳይኛ አየር ቀዳዳ ሲኖር ሚስብ አውሮፕላን ሲያጣ ያረጋረ ሜዳ ሲስብ ባዶ ሲሆንበት ለካ ይወርዳል። እዛ የወረደው ራሱ ወደ ግማሽ ኪሎ ሜትር ይሆናል አለ 500 ሜትር ምናምን ይሆናል ሹት ያደረገው ከዛም በላይ